ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 28 አይተናል። ሌሰን 28 ላይ ያየነው የዩኒቱን የመጨረሻ ክፍል ስለ ኢንዲጂኒየስ ኖሌጅ ኦፍ ኢትዮጵያን ፋርመርስ፣ ስለ ሀገራችን ሀገር በቀል ገበሬዎቻችን ሀገር በቀል እውቀት በእንስሳትን እና እጽዋትን በማዳቀል ዘርፉን እና ከዛም በተጨማሪ ያየነው ስለ ባዮኢንፎርማቲክስ ነው። እንግዲህ ይህንን በዝርዝር አይተናል። በዛሬው የምንሄደው የማጠቃለያውን ዩኒት ሳመሪ ዩኒት 4ን ማጠቃለያ እናያለን ማለት ነው። ይሄ ማጠቃለያ ወይም የዩኒት ሰመሪ መጽሐፋችሁ ላይ ተሰጣለ። ያንን በአጭሩ እያየን እንሄዳለን የምናይ ይሆናል ማለት ነው። እንግዲህ እዚህ መጽሐፋችሁ ላይ እንደተቀመጠው the genetic materials of an organism is DNA that carries genetic information and pass it on from one generation to the next generation to perpetuate life ይላል። እንግዲህ ምን ማለት ነው? ዲኤንኤ እንደምታውቁት ከትውልድ ወደ ትውልድ ዘረመልህን እንዲተላለፍ በማድረግ በውስጡ የጄኔቲክ ኢንፎርሜሽን ይዞ ዝርያዎች የዘራቸውን ይዘው እንዲቆዩ እንዲቆጥሉ የሚያስችለው ማለት ነው። ፐርፔቹዌት ማለት ማቆየት ማለት ነው። the genetic material in various virus is RNA። እንግዲህ ዲኤንኤ በአብዛኞቹ ኦርጋኒዝሞች ውስጥ ጄኔቲክ ማቴሪያልን የያዘ ሲሆን እና ከዘር ወደ ዘር በሚተላለፍ ቢሆንም በተወሰኑ ቫይረሶች ውስጥ ደግሞ አርኤንኤም እንደ ጄኔቲክ ማቴሪያል ማስተላለፊያ ያገለግላል ማለት ነው። ዲኤንኤ is ladder like double helix material twisted into spiral shaped and composed of nucleotide made of sugar phosphate group and 4 types of indigenous bases: adenine, thymine, guanine and cytosine. RNA is a single strand composed of a nucleotide made of sugar, ribose, phosphate and the nitrogenous base adenine, guanine, cytosine, uracil. In base pairing rule, adenine pairs with thymine and cytosine pairs with guanine, DNA and A with uracil in RNA. እንግዲህ ይሄ ምንድነው? እዚህ ጋር አሁን ያነበብኩላችሁ ዲኤንኤን በምናይበት ጊዜ የተሰራው ከኒውክሊዮታይዶች ነው። እያንዳንዱ ኒውክሊዮታይድ ደግሞ ከአደኒን ከአንድ ኦርጋኒክ ቤዝ ከፎስፌት ግሩፕ እና ከራይቦስ ሹገር የተሰራ ነው። እነኚህ ኒውክሊዮታይዶች ፖሊኒውክሊዮታይድስ ደብል ሄሊክስ ስትራንድ ኦፍ ዲኤንኤን ፎርም በማድረግ ነው ይሄ ደብል ሄሊክስ ስትራንድ ዲኤንኤን የምናገኘው። በዚህ ደብል ሄሊክስ ስትራንድ ውስጥ አፕራይት አክሲሱ ዋነኛው ቋሚው ምንድነው? ከፎስፌት ግሩፕ እና ከራይቦስ ሹገር የተሰራ ሲሆን ራንጉ ደግሞ ሁለቱን የሚያገናኘው እንደ መሰላል ሆኖ አግዳሚው ማለት ነው ከኦርጋኒክ ቤዞች ነው። እነኚህ ኦርጋኒክ ቤዞች 4 አይነት ናቸው። እነኚህ 4 አይነቶች አደኒን፣ ሳይቶሲን፣ ጉያኒን እና ታያሚን ናቸው። በራይቦሶም በዲኤንኤ ጋር በምንመጣበት ጊዜ አርኤንኤ ጋር በምትመጡበት ጊዜ ልክ እንደዛው አርኤንኤ ደብል ሄሊክስ አይደለም፣ ሲንግል ስትራንድ ነው። ይሄ ሲንግል ስትራንድ አፕራይት አክሲሱ የተሰራው ከራይቦስ ሹገር ነው። ከዲኦክሲ ራይቦስ ሹገር ሳይሆን ከራይቦስ ሹገር እና ከፎስፌት ነው። እንደገና ኦርጋኒክ ቤዞቹ ኒውክሊዮታይዱ ያንን ፎርም ያደርገው ኒውክሊዮታይድ 4 አይነት ኦርጋኒክ ቤዞች አሉ። አደኒን፣ ሳይቶሲን፣ ጉያኒን፣ ዩራሲል ልብ አድርጉ። ታያሚን ለዲኤንኤ ሲሆን ዩራሲል ለአርኤንኤ ነው። 4ቱ ቤዞች እነኚህ ናቸው። እንግዲህ አርኤንኤ ኦርጋኒክ ቤዞች ደግሞ በሚገናኙበት ጊዜ ግራውንድ ሩል አለ። ሁል ጊዜ አደኒን ከታያሚን ጋር ነው የሚገናኘው፣ ጉያኒን ከሳይቶሲን ጋር ነው የሚገናኘው። ከእንትን ጋር ራይቦሶም ጋር በምትመጡበት ጊዜ አደኒን ከዩራሲል ጋር ነው የምትገናኘው። ይሄ አዘ ግራውንድ ሩል ነው ማለት ነው የተቀመጠው። እንግዲህ ይሄንን ማወቅ አለባችሁ። እንግዲህ እነኚህ 4
ቤዞች አሬንጅመንት ነው አንድን ጂን ትርጉም የሚሰጠው። ልክ በእንግሊዝኛ ያሉት ፊደሎች የተወሰኑ ናቸው። እነኛ የተወሰኑ ፊደሎች ደግሞ በተለያየ መልኩ በመቀናጀት ኢንፊኒቲ የሆነ ቃላቶችን ፎርም ማድረግ እንደምንችል በዚህ በዲኤንኤ ውስጥ ደግሞ ይሄ እነኚህ ኦርጋኒክ ቤዞች አደኒን፣ ጉያኒን፣ ሳይቶሲን እና ታያሚን አሬንጅመንታቸው ኒውክሊዮታይዶቹ አሬንጅመንት አናያያዝ የተለያየ ካራክተሪስቲክ የተለያዩ ጂኖች ዴቨሎፕ እንዲሆኑ ያስችላል ማለት ነው። The function of DNA is to store all of the genetic informations that determine the characteristic of organism, whereas the function of RNA is to synthesize protein and it is used to, as a storage of genetic information in some viruses. እንግዲህ የዲኤንኤ ተግባር ምንድን ነው? ልክ እንደ ሶፍትዌር ሆኖ የተለያዩ ጄኔቲክ ኢንፎርሜሽኖችን ስቶር ማድረግና የተለያዩ ጽንስ ተነስቶ እስከ ሙሉ ኦርጋኒዝም ፎርምድ እስኪሆን ድረስ የሚፈጠሩ የሚከሰቱ ክስተቶችን እንዲዳብሩ የሚያስችል ፋክተር ነው ማለት ነው የዲኤንኤ ስራ። በአርኤንኤ ጋር ስትመጡ ደግሞ አርኤንኤ በተለይ የሚያገለግለው ለፕሮቲን የተለያዩ አይነት የፕሮቲን አይነቶች አሉ። በተለይ በሰው ጋር በምትመጡበት ጊዜ የተለያዩ የፕሮቲን አይነቶች አሉ። እነኚህ ፕሮቲን አይነቶችን ለማዘጋጀት ነው የሚያገለግለው። ከዛም በተጨማሪ በተወሰኑ ቫይረሶች ላይ እንደ ጂን ሄሬዲተሪ ኢንፎርሜሽንን ይዞ ይገኛል። ዲኤንኤ has ability to copy itself by the process of replication። እንግዲህ ዲኤንኤ ራሱን የማባዛት ሪፕሊኬት የማድረግ አቅም አለው። ያም ስለሆነ ነው ከትውልድ ትውልድ ሊተላለፍ የቻለው ይዘቱን ጠብቆ። ሴል ዲቪዥን has made the growth and the transfer of information stored in the DNA from one cell to another cell and from one generation to generation possible. እንግዲህ ይሄ የሂደት በሚከናወንበት ጊዜ ደግሞ የሴል ዲቪዥን አለ። የሴል ዲቪዥኑ መኖር ደግሞ እንግዲህ ይሄ ዲኤንኤ ከአንድ ሴል ወደ ሌላ አንድ ትውልድ ወደ ሌላ ትውልድ እንዲተላለፍ አስችሏል ማለት ነው። there are two types of cell division። እንዲህ ሁለት አይነት የሴል ዲቪዥኖች አሉ። እነኚህም ማይቶሲስ and ሚዮሲስ። Mitosis is division of somatic cells to produce two new identical daughter cells at the end of the series of steps. Meiosis is the division of a sex cell. It occurs in two phases, metaphase meiosis 1, meiosis 2, and at the end produce 4 different daughter cells with haploid number of chromosome due to crossing over or genetic recombination and reduction of chromosome number. እንግዲህ በሴል ዲቪዥን ጊዜ ጄኔቲክ ማቴሪያል ከሴል ወደ ሴል ከትውልድ ወደ ትውልድ እንደሚተላለፍ አይተናል። ሁለት አይነት የሴል ዲቪዥኖች እንዳሉ ነው እዚህ ጋር የተገለጸው። አንደኛው ማይቶቲክ ሴል ዲቪዥን ነው፣ ሁለተኛው ሚዮቲክ ሴል ዲቪዥን ነው። በእነኚህ መካከል ልዩነት አለ። አንደኛ ማይቶቲክ ሴል ዲቪዥን ቦዲ ሴል ሶማቲክ ሴል ውስጥ የሚከናወን ሲሆን ሚዮሲስ ሴል ዲቪዥን ጎናዶች ውስጥ መራቢያ አካላት ውስጥ የሚከናወን ክንውን ነው። አንደኛው አይደንቲካል ዶተር ሴሎችን የሚሰጥ ሲሆን ሁለተኛው ሚዮሲስ ደግሞ ነን አይደንቲካል ዶተር ሴሎችን ነው የሚሰጠው። ማይቶሲስ ዶተር ሴሎች ዳይፕሎይድ ክሮሞዞም ያላቸው ሲሆን ሚዮሲስ ሴል ዲቪዥን የምናገኘው ዶተር ሴሎች ደግሞ ሃፕሎይድ ክሮሞዞም ነው ያላቸው። እንግዲህ እነኚህ ዋና ዋና ልዩነቶች ናቸው። ማይቶቲክ ሴል ዲቪዥን ቦዲ ሴሎችን ለቦዲ ሪፔር፣ ሰብስቲቱሽን፣ ግሮዝ የሚያገለግሉ ወርን አውት ሴሎችን ለመተካት የሚያገለግሉ ሴሎችን ለማተካት የሚያገለግል ሲሆን ሚዮሲስ ሴል ዲቪዥን ግን ጋሜቶችን ሪፕሮዳክቲቭ ጋሜት ሜል ጋሜት እና ፊሜል ጋሜትን ሪፕሮዲውስ ለማድረግ የሚረዳ ነው። ማይቶቲክ ሚዮሲስ ይሁን ማይቶቲክ ሴል ዲቪዥኖች ፌዝ ባይ ፌዝ የሚከናወኑ ፕሮሰሶች ናቸው። እንግዲህ ከፕሮፌዝ፣ ኢንተርፌዝ፣ ፕሮፌዝ፣ ሜታፌዝ፣ አናፌዝ፣ ቴሎፌዝ እያለ ፌዝ ባይ ፌዝ የሚከናወኑ ክንውኖች ሲሆኑ ሚዮሲስ ጋር ስትመጡ እነኚህ በሁለት ደረጃ ሚዮሲስ 1 እና ሚዮሲስ 2 ተብለው
በሁለት ይካተታሉ። ሚዮሲስ 1 ላይ ፕሮፌዝ ስቴጅ ላይ ክሮሲንግ ኦቨር አለ። በማይቶሲስ ግን ክሮሲንግ ኦቨር የለም። እንግዲህ እነኚህ ዋነኛ ልዩነቶች ናቸው በማይቶሲስ እና በሚዮሲስ ሴል ዲቪዥን ጊዜ። ፕሮቲን ሲንተሲስ is the process of making protein from amino acids through the process of transcription and translation። እንዲህ ፕሮቲን ሲንተሲስ የፕሮቲን ከአማይኖ አሲድ ቢልዲንግ ብሎክ ኦፍ ፕሮቲን አማይኖ አሲድ ናቸው። በሰውነታችን ውስጥ 20 አይነት የተፈጥሮ አሚኖ አሲዶች አሉ። እነኚህ አማይኖ አሲዶች በተለያዩ መልኩ አሬንጅድ በመሆን ነው የተለያዩ የፕሮቲን አይነቶችን ፎርም የሚያደርገው ሰውነታችን። እንግዲህ ይሄንን ለማከናወን በዲኤንኤ እና አርኤንኤ የራሳቸው ሮል አላቸው። በእነኚህ አማካኝነት የሚከናወኑ ክንውኖች ፕሮቲንን ሲንተሳይዝ ለማድረግ ትራንስክሪፕሽን እና ትራንስሌሽን ተብለው በሁለት ይከፈላሉ። ትራንስክሪፕሽን ማለት በዲኤንኤ ላይ ለፕሮቲን ሲንተሲስ አስፈላጊ የሆኑ ኒውክሊዮታይዶች ፕሮዲውስድ ሆነው በአርኤንኤ ፎርምድ ይሆናል። ይሄ አርኤንኤ እንግዲህ ፎርሜሽን by having a certain nucleotide to form a required type of protein is referred as ትራንስክሪፕሽን። የሚፈለገውን አይነት ፕሮቲን ሲንተሳይዝ ለማድረግ የሚያስችሉ ኒውክሊዮታይዶችን የያዘ አርኤንኤ ከዲኤንኤ ላይ ፎርምድ የመሆን ሂደት ይሄ ትራንስክሪፕሽን ነው የምንለው። ትራንስሌሽን የምንለው ደግሞ ያ ፎርምድ የሆነው አርኤንኤ ከዲኤንኤ በተቀበለው የኒውክሊዮታይድ አይነት መሰረት የሚፈለገውን የተፈለገውን የፕሮቲን አይነት ያንን በማንበብ የማዘጋጀት ሂደት ነው ትራንስሌሽን የምንለው። እንግዲህ በዚህ ውስጥ የሚከናወኑ ክንውኖች አሉ። ዚ ፕሮሰስ ኢንቮልቭስ ዲኤንኤ አርኤንኤ። እንግዲህ አርኤንኤ ደግሞ ማሴንጀር አርኤንኤ፣ ትራንስፈር አርኤንኤ፣ ራይቦሶማል አርኤንኤ ተብሎ በሶስት ይከፈላል። ዲኤንኤ ዋናው አርክቴክት ነው። ዋነኛውን መልእክት የሚያስተላልፍ የሚፈለገው ፕሮቲን ሲንተሳይዝድ እንዲሆን የሚፈለገውን ሶፍትዌር አይነት ለአርኤንኤ ትዕዛዝ የሚሰጥና አርኤንኤ ላይ ያንን የሚጭን ነው። አርኤንኤ እንግዲህ መሴንጀር አርኤንኤ ያንን ተቀብሎ ትዕዛዙ እንዲተገበር ያደርጋል። ይሄ የተቀበለው በትራንስፈር አርኤንኤ ደግሞ ምን ያደርጋል? የሚፈለጉትን የአሚኖ አሲድ አይነቶች ከሳይቶፕላዝም ይሰበስባል። ይሄንን ሰብስቦ ለራይቦሶማል አርኤንኤ ያቀብላል። ራይቦሶማል አርኤንኤ ራይቦሶም ውስጥ ያ የሚፈለገው አይነት ፕሮቲን እንዲዘጋጅ ያደርጋል ማለት ነው። አሚኖ አሲድስ ቫሪየስ ኤንዛይምስ ኤንድ ራይቦሶምስ during transcription messenger RNA reads instruction from DNA። messenger RNA እንግዲህ ከዲኤንኤ መጣውን ትዕዛዝ ማንበብ ነው ማለት ነው። used to produce polypeptide during translation። ይሄን በዚህ መልኩ ነው ማለት ነው ፕሮቲን ሲንተሳይዝድ የሚሆነው። ሌላው ስለ ግሪጎር ጆን ሜንደል ነው። ግሪጎር ሜንደል the Austrian monk explained the mechanism of transfer of traits from one generation to the next generation and sometimes not and principle of heredity. The pattern of inheritance of traits which are controlled by a single gene with two alleles from a parent to their offspring is called ሜንድሊያን ኢንሄሪታንስ። እንግዲህ ሜንድል ግሪጎር ሜንድል ወይም ዚ ፋዘር ኦፍ ጄኔቲክስ የምንለው በጋርደን ፒ ላይ ስለ ሄሬዲቲ ጥናትና ምርምር ያደረገ ነው፣ በአተር ላይ ማለት ነው። ይሄ ሞኖክሴ እንግዲህ በዛ በገዳሙ ውስጥ ነው ይሄንን ኤክስፐሪመንት ያከናወነው። በዛ ኤክስፐሪመንቱ ላይ ተንተርሶ እንዴት ዘረመልህ ከዘር ወደ ዘር እንደሚተላለፍ ያጠናና ያገኘ፣ ከዛም በተጨማሪ የተለያዩ ህግጋቶችን ያስቀመጠ፣ የተለያዩ ባህሪያት ደግሞ በጂኖች በሁለት አሌል በአንድ ጥንድ አሌሎች ከሰት ክስተት እንደሆነ ያገኘ ነው። ይሄም ደግሞ ሜንድሊያን ኢንሄሪታንስ ተብሎ ይጠራል። እንግዲህ ለጄኔቲክስ እውቀት መሰረት የጣለ ሰው ነው ማለት ነው ግሪጎር ጆን ሜንድል። እዚህ ጋር እንደምታዩት ሜንድል ኮንዳክት ሞኖ ሃይብሪድ ክሮስ ኤንድ ዳይ ሃይብሪድ ክሮስ ኤንድ ኤክስፕሌንድ ዚ ቱ ፋንዳሜንታል ፕሪንሲፕልስ ኦፍ ኢንሄሪታንስ ዚ ሎ ኦፍ ሴግሪጌሽን ኤንድ ዚ ሎ ኦፍ ኢንዲፔንደንት አሶርትመንት። እንግዲህ ሜንድል ምንድነው ያከናወነው? አተሩን
መጠቀም ሞኖሃይብሪድ ክሮስ እና ዳይሃይብሪድ ክሮስን በማከናወን እነኛን በሚያከናውንበት ጊዜ ውጤቱን በማሰባሰብና በውጤቱ ዳታ በመሰብሰብ በዛ በዳታ ላይ ተንተርሶ ሁለት ሎዎችን ለጄኔቲክስ መሰረት የሆኑ ሎ ኦፍ ኢንዲፔንደንት አሶርትመንት እና ሎ ኦፍ ሴግሪጌሽንን አስቀምጧል ማለት ነው። እንግዲህ ሎ ኦፍ ሴግሪጌሽን የምንለው አንድን ፋክተር ወይንም ካራክተሪስቲክ ወሳኝ የሆኑ ጂኖች በፔር መልክ ይገኛሉ በሰውነታችን ውስጥ። ነገር ግን ጋሜት ፎርምድ በሚሆንበት ጊዜ እነኚህ ይለያያሉ። ሁለቱ ሆነው በጥንድ መልክ ሳይሆን አሌሎቹ ይለያያሉ ነው። ይሄንን ነው የሚነግረው ሎ ኦፍ ሴግሪጌሽን። በወንዴ ጋሜት ውስጥ ግማሹ፣ በሴቴ ጋሜት ውስጥ ግማሽ ይሆናል ማለት ነው። ሎ ኦፍ ኢንዲፔንደንት አሶርትመንት ደግሞ ምንድን ነው የሚለው በፈርቲላይዜሽን ጊዜ ጂኖች ሲዋሃዱ አንዱ ጂን በሌላው ጂን ላይ ለምሳሌ ቁመናን ዲተርሚን የሚያደርገው የጂን አይነት የቆዳን ከለር ዲተርሚን አያደርግም ወይም ጣልቃ አይገባም። ክብደትን ዲተርሚን የሚያደርገው ሌላ ላይ የአይን መፈጠር መንስኤ የሆነው ጂን ለጆሮ መፈጠር ላይ፣ የአፍንጫ መፈጠር ላይ ያለው ግንባር መፈጠር ላይ ጣልቃ አይገባም። ኢንዲፔንደንትሊ ነው ራሳቸውን ችለው ፎርምድ የሚያደርጉ ወይንም አፌክሽን የሚፈጥሩት ነው ወይንም ዘረመህልሁ የሚወረሰው ነው። እንግዲህ ሜንድል ይህንን በሚያደርግበት ጊዜ አተሩን በሚያዳቅልበት ጊዜ ግሪጎር ሜንድል ኮንዳክትድ ሞኖሃይብሪድ ክሮስ ቢትዊን homozygous dominant genotype and homozygous recessive genotype plant, which results in the homozygote dominant genotype heterozygous, all heterozygous dominant genotype in F1 generation. እንግዲህ and crossed F1 with F1 and result F1 generation with phenotypic ratio 3:1 and genotypic ratio 1:1 for all traits studied. እንግዲህ ሞኖሃይብሪድ ክሮስን በሚያከናውንበት ጊዜ በመነሻ ላይ ፓረንታል ጀነሬሽን አድርጎ የወሰደው ሜንድል ሆሞዛይጎስ ዶሚናንትንና ሆሞዛይጎስ ሪሰሲቭን ነው። እነኚህን ፓረንታል ጀነሬሽኑ በሚዳቀልበት ጊዜ F1 ፈርስት ፌሊያል ጄኔሬሽን ላይ ያገኘው 100% ሄትሮዛይጎስ ዶሚናንት ጂኖታይፑ ሄትሮዛይጎስ፣ ፊኖታይፑ ደግሞ 100% የዶሚናንቱን ካራክተሪስቲክ የሚያሳይ ሲሆን እንደገና ኤፍ1ን ከኤፍ1 ጋር ፈርስት ፌሊያል ጄኔሬሽኑን እርስ በርስ በሚያዳቅልበት ጊዜ ምን አገኘው? ውጤቱ ፊኖታይፕ ሬሽዮ 3:1 3 ዶሚናንቱ 1 የሪሰሲቭ ጂኖታይፑ ሲታይ ደግሞ 1:1 ጂኖታይፕን አገኘ ማለት ነው። ቴስት ክሮስ is used to determine the unknown genotype of a dominant phenotype by crossing unknown genotype. እንግዲህ አንድ ዶሚናንት ነው የምንለው ኦርጋኒዝም ይዘቱ ፒውር ስትሬን ይሁን አይሁን ለማረጋገጥ ማወቅ አለብን። ይሄንን እንዴት እናውቃለን? ይሄንን ለማወቅ ቴስት ክሮስ ማከናወን አለብን። ቴስት ክሮስ በምናከናውንበት ጊዜ ምንድነው የምናደርገው? የምንጠረጠው ኦርጋኒዝም ሆሞዛይጎስ ሪሰሲቭ ከሆነ ዝርያ ጋር በማዳቀል ውጤቱ የሚሰጡን ኤፍ1 ጄኔሬሽን 100% የዶሚናንቱን ካራክተሪስቲክ ፊኖታይፕ የሚያሳዩ ከሆነ ያ ፒውር ስትሬን ነው። ነገር ግን የሪሰሲቭ ስትሬን ካራክተሪስቲክ ከተገለጸ ያ ዶሚናንት ፒውር የመሰለን ነገር የተዳቀለ ነው፣ ንጹህ ዝርያ አይደለም ማለት ነው። ይህን ነው የሚያሳየው። The law of segregation states that copies of genes randomly separate or segregate during meiosis so that each gamete receive only one allele. እንግዲህ the law of segregation ምንድነው ነው? ይሄ law of segregation የሚያሳየው በጋሜት ፎርሜሽን ጋራ ፔርድ የሆኑ ለተለያዩ ፋክተሮች ፔርድ የሆኑ ጂኖች እንደሚለያዩና በእያንዳንዱ ጋሜት ውስጥ አንዱ ብቻ እንደሚገኝ ይሄም የሚከናወነው በሚዮሲስ ሴል ዲቪዥን ጊዜ እንደሆነ ነው። on other hand the law of independent assortment states that the separate genes for separate traits are passed on independently of one another from parent to the offspring.
እንግዲህ እነኚህ ዘረመልሆች ደግሞ ከትውልድ ወደ ትውልድ ከወላጅ ወደ ጽንስ በሚተላለፉበት ጊዜ አንዳቸው በአንዳቸው ላይ ምንም አይነት ተጽዕኖ አያሳድሩም። ራሳቸውን ችለው ኢንዲፔንደንትሊ ነው ኢን ሂውመን and other animals, sex is determined by sex chromosome that determine whether an individual is male or female, designed by X and Y. Individuals having 2X chromosome XX homozygous for X are female. እንግዲህ እዚህ ጋር ምንድነው ጾታን በተመለከተ ደግሞ የጾታ በተለይ ሃየር ማማልስ ሰውንም ጨምሮ በሴክስ ክሮሞዞሞች ነው የጾታችን የሚወሰነው። እነኚህም ኤክስ እና ዋይ ክሮሞዞሞች አሉ። ኤክስ ክሮሞዞሞች በሚገናኙበት ጊዜ በፈርቲላይዜሽን ጊዜ ሴት ሆሞዛይጎት ኤክስ የሴትነት በሴት ጾታ ይዘን እንድንወለድ ያደርጋል። በሌላ መልኩ ደግሞ having an X chromosome and Y chromosome XY heterozygous are male እንግዲህ ወንድነት በኤክስ እና በዋይ ክሮሞዞም ኤክስን ከአባት ወይንም ከእናት ዋይን ከአባት የወረሰ ጽንስ ወንድ ነው የሚሆነው ማለት ነው ኤክስ ዋይ ሲሆን። ሌላው the type of inheritance such as codominance, incomplete dominance, gene linkage and multiple alleles are called non-Mendelian inheritance። እንግዲህ በሌላ መልኩ ደግሞ ሜንድል በጥናቱና በምርምሩ ጊዜ ያላገኛቸውና ያላስቀመጣቸው የጄኔቲክስ እውነታዎች አሉ። እነኚህም ኮዶሚናንስ፣ ኢንኮምፕሊት ዶሚናንስ፣ ጂን ሊንኬጅ and multiple alleles are called non-Mendelian። እነኚህም በዝርዝር ስናይ ሜንዴሊያን ኢንሄሪታንስ non-Mendelian inheritance የሚባሉት when both alleles are expressed equally rather than a dominant allele taking complete control over the recessive allele, it is called dominance, codominance። እንግዲህ ሜንድል ምንድነው ያለው? ሁለት አሌሎች በሚገናኙበት ጊዜ አንዱ ዶሚናንት አንዱ ሪሰሲቭ ይሆናል፣ አንዱ ማስክድ ይሆናል፣ አንዱ ራሱን ይገልጻል ያለው። ነገር ግን ይሄ ሁልጊዜ የሚሆን ነገር አይደለም። ሁለት አሌሎች በሚገናኙበት ጊዜ ጂኖች፣ ፋክተሮች በሚገናኙበት ጊዜ መካከለኛ ከሁለቱም የቆነጠረው ረዥም አተርና አጭሩ አተር መካከለኛ ቁመና ያለው አተር ሊሰጠን ይችላል። ያንን አልተገናዘበም። ይሄ ኮዶሚናንስ የምንለው። ሌላው ደግሞ when intermediate phenotype results in heterozygous it is called incomplete dominance። እንግዲህ ሌላው ደግሞ ሁለት አሌሎችን በምናገኝበት ጊዜ ከሁለቱ ድብልቅ የሆነ ሊሰጠን ከሁለቱ ለየት ያለ ይዘት ያለው ለምሳሌ ነጭ አበባና ቀይ አበባ ያለው የጽጌረዳ በምናዳቅልበት ጊዜ ወይን ጠጅ ሊሰጠን ይችላል። ቀይም ሳይሆን ነጭም ሳይሆን የሁለቱም ድብልቅ ወይን ጠጅ። ይሄ ኢንኮምፕሊት ዶሚናንስ እንለዋለን። ሌላው ሴክስ ሊንክ is a trait influenced by gene located on the sex chromosome። እንግዲህ ሴክስ ሊንክ ኢንሄሪታንስ የምንለው ከሴክስ ክሮሞዞሞች ጋር ተያያዥነት ያለውና በዛ መልኩ ከሴክስ ክሮሞዞሞች ጋራ በአብዛኛው በኤክስ ክሮሞዞም ላይ ኤክስ ተለቅ ያለ በመሆኑ በዛ መጡ ኢንሄሪትድ የሚሆኑ ፋክተሮች በሙሉ ሴክስ ሊንክድ ነው የምንላቸው። እነኚህ ሶማቲክ ሴሎች ላይ የሚገኙ ሳይሆን ሴክስ ሴሎች ላይ የሚገኙ። እንዲህ ኤክስ ክሮሞዞም is large and contain many more genes than the smaller Y chromosome. The phenotype of organism can also be determined by environmental factor። ከዚህም በተጨማሪ አንድ ሜንድል ያላስቀመጠው የአንድ ኦርጋኒዝም ፊኖታይፑ በአካባቢው ሁኔታ በአየር ንብረት መለዋወጥ የተነሳ ሊቀየር ይችላል። እንግዲህ እንደ ኤግዛምፕል ይሄ ፊኖኮፒ የምንለው ምሳሌ ጥንቸሎች በቀዝቃዛ ቦታ ላይ ነጭና አፋቸውና ጆሮአቸው ላይ ጭራቸው ላይ ብቻ ጥቁር ያላቸው ነጭ ጥንቸሎች ሲሆኑ እነኚህኑ ጥንቸሎች ሞቅ ወዳለ ቦታ ደግሞ ሄደን በመናረባቸው ጊዜ ሙሉ በሙሉ ጥቁር ይሆናሉ። ልክ ጄኖታይፓቸው ጥቁር ፎርም እንደሚያደርገው አይነት። ይሄ እንግዲህ ፊኖኮፒ የምንለው በኢንቫይሮንመንታል ምክንያት ተጽዕኖ ምክንያት የሚከሰት ተጽዕኖ ነው ማለት ፊኖታይፒክ ፎርሜሽን ነው ማለት ነው። ሌላው ስለ ያየነው በዚህ ዩኒት ውስጥ ስለ ፔዲግሪ ነው። ፔዲግሪ shows how a gene that pass on from one generation to the next generation in a family determines the characteristic or genetically determine disease in a human።
እንግዲህ ፔዲግሪ ማለት ይሄ የዘር ግንድ የምናስቀምጥበት ነው። የዘር ግንድን በማየት ከላይ ወደ ታች በማየት እንዴት ሄሬዲተሪ ዲዚዞች ወይም በተለይ ሴክስ ሊንክድ የሆኑት ከትውልድ ትውልድ በምን ሬት እንደሚተላለፉና እንዴት እንደሚተላለፉ ለማጥናት የሚያስችል መንገድ ነው። ኢት ካን ኦልሶ ሾው ዌዘር ኤ ትሬት ኢዝ አን አውቶሶማል ዶሚናንት አውቶሶማል ሪሰሲቭ ኦር ኤክስ ሊንክድ ትሬት። እንግዲህ ይሄ ዲስኦርደር ወይንም ይሄ ሄሬዲተሪ ዲዚዝ የምንለው አውቶሶማል ዶሚናንት አውቶሶማል ሪሰሲቭ ወይንም ሴክስ ሊንክድ ይሁን ለማወቅ የሚያስችለናል ማለት ነው። A genetic disorder is a disease that caused by change in mutation in the body cells of an individual DNA that passes on from a parent to the children. እንግዲህ ጄኔቲክ ዲስኦርደር የምንለው የተለያዩ በዘረ መልክ መዛባት የተነሳ የሚከሰቱ የበሽታ አይነቶች ናቸው። እነኚህ ደግሞ ከትውልድ ወደ ትውልድ በዲኤንኤ አማካኝነት ይተላለፋሉ። it can be a single gene disorder, autosomal dominant, autosomal recessive or X-linked disorder ወይንም chromosomal or it can be እንግዲህ hereditary disease can be or the multifactorial or single gene disorder or chromosomal disorder ሊሆን ይችላል, which indicates that the genetic testing and counseling is important. እንግዲህ ይሄ hereditary diseaseዎችን በተመለከተ ጄኔቲክ ጥናትና እንደዚሁም ካውንስሊንግን ይፈልጋል. ጄኔቲክ ቴስቲንግ examines the person of disorder, the presence of disorder on genetic material and tells an individual about the likelihood and risk of passing genetic disorder on their children, whereas genetic counseling involves checking the medical history and record of a family to order to conduct genetic test. እንግዲህ ይሄ ደግሞ እንግዲህ ጄኔቲክ ቴስት ማለት በጂን ይዘቱ ውስጥ ያለውን ዲፌክት ለማጥናትና ለመመራመር ለመገንዘብ ለማወቅ የሚረዳ ሲሆን ጂን ካውንስሊንግ ደግሞ ያ ነገር ከታወቀ በኋላ ከዘረ መልክ ከቤተሰብ ውስጥ ያለውን ስርጭት በማወቅ ለአግባብ ያለው ምክርና ምን አይነት ይሄ እንግዲህ ሄሬዲተሪ ዲዚዝ ብዙውን ጊዜ ውስብስብነት ያለውና በማህበራዊ ህይወት ውስጥ ተጽዕኖ ያለው ስለሆነ ምን አይነት ምክር የምክር አገልግሎት የመስጠት ሂደት ነው ማለት ነው። ጂን ትራፒ is the technique of the introduction of gene into the existing cell to modify a person's gene to prevent or cure a wide range of disease through somatic gene therapy or genetic line gene therapy. እንግዲህ ይሄ ጂን ቴራፒ ደግሞ ይሄ ጄኔቲክ ህክምና ነው። ይሄ ህክምና በሚከናወንበት ጊዜ ደግሞ ይሄ በሶማቲክ ሴሎችን ወይንም ይሄ ጂን ሊንክድ ጂኖችን በአስፈላጊ መልኩ ሞዲፋይ በማድረግ የህክምና አገልግሎት የመስጠት ሁኔታ ነው። ጂን ቴራፒ በዛ መልኩ ይከናወናል። በመቀጠል የምናየው ደግሞ ስለ ብሪዲንግ ይሆናል። ብሪዲንግ is a scientific practice of sexual reproduction and application of genetic principles that involves male and female to produce offsprings in animal or plants. It involves crossing and inbreeding. እንግዲህ ብሪዲንግ ሳይንሳዊ ይዘት ያለውና በሴክሹዋል ሪፕሮዳክሽን አማካኝነት ኦርጋኒዝሞችን በማዳቀል የምንፈልገውን ይዘት ያላቸውን ኦርጋኒዝሞችን ፕላንቶችን የሚሆን አኒማሎችን ማራባት ነው። ይሄንንም ለማድረግ ደግሞ ሁለት አይነት መንገዶችን እንጠቀማለን። ኢንብሪዲንግ እና ክሮስ ብሪዲንግ ነው። እንግዲህ ኢንብሪዲንግ በአንድ ዝርያ እርስ በርሱ ማዳቀል ነው። ክሮስ ብሪዲንግ የተለያዩ ዝርያዎችን በማዳቀል ነው። Local communities have accumulated knowledge about their environment and their practice, particularly in agriculture, by which the main activity for the majority of the people is sustained their life. እንዲህ እዚህ ጋር እንዲህ ይሄ ገበሬዎቻችን እንዲህ በህብረተሰባችን ውስጥ ያካበቱት የእንስሳትን እጽዋትን የማዳቀልና የዘረ ብዝሃ ህይወትን በእርሻው ዘርፍ የማቆየትና የማኖር እና በዘለቄታዊነት የማቆየት እውቀት አዳብረዋል።
በዚህም የተነሳ በህብረተሰቡ ውስጥ ይህንን ኢንዲጂኒየስ አገር በቀል እውቀት በመተግበር የተለያዩ የአዝርዕትና የእንስሳት አይነቶችን በሽታን እንደዚሁም የአየር ጸባይ ለውጥን ተቋቁመው ለመቆየት የሚችሉ አይነት ፕላንትና አኒማሎችን አቆይተውናል ማለት ነው። The development of technology has resulted in new science called bioinformatics, which is an information technology that uses software tools to support the storage, generation, organization and retrieval of biological data, interpretation and analysis of biological information and data. እንግዲህ ይሄ ደግሞ ምንድነው በአሁኑ ጊዜ በኢንፎርሜሽን ቴክኖሎጂ ጋር የዳበረው በባዮሎጂው ዘርፍም የባዮሎጂ ዳታዎችን በመሰብሰብ እነኛን ደግሞ ኢንተርፕሬት በማድረግ ከዛም በተጨማሪ እነኛን በማቀናበርና ያንን ቁልጭ አድርጎ በማሳየት ዳታዎችን በማሳየት ያንን ለመተንተንና አናላይዝ ለማድረግ በባዮሎጂው ዘርፍ ጠቀሜታ ላይ የዋለ አዲስ ከዘመኑ ጋራ ከኢንፎርሜሽን ቴክኖሎጂ ጋራ የዳበረ እና በባዮሎጂው ትምህርት ዘርፍም አገልግሎት እየሰጠ ያለ ሁኔታ ነው። እንግዲህ በአጠቃላይ ተማሪዎቻችን ተከታታዮቻችን በዚህ ዩኒት ላይ ያየናቸው ዋና ዋና ይዘቶች እነኚህ ናቸው። እንግዲህ ዩኒቱን በዚህ እናጠቃልላለን። በመቀጠል የምናየው ከዩኒቱ ጋር ያሉትን ሪቪው ኩዌሽኖች ይሆናል። በሙሉ እናያለን። ለዛሬው እንግዲህ ይሄን በዚህ እናጠቃልላለን። ጄኔቲክስን በዚህ የምናጠቃልል ይሆናል። በሁልጊዜ በማጠቃለያው ላይ እንደምንላችሁ ይሄንን ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ አስፈላጊ ነው የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ